ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ወቅታዊና ዓለም አቀፋዊ መረጃዎችን የምንነግራችሁ ሲሆን በቅድሚያ ዋና ዋናዎቹን እንሆም። ሩሲያ ተኩስ አቁም አውጃለች። ሩሲያ የፋሲካ በዓልን ምክንያት በማድረግ የተኩስ አቁም አውጃለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የፋሲካ በዓልን ምክንያት በማድረግ የተኩስ አቁም አውጀዋል። ፑቲን በሰጡት መግለጫም እስከ እሁድ እኩለ ሌሊት ድረስ የሚቆይ የተኩስ አቁም መታወጁን ገልጸዋል። ፕሬዝዳንት ፑቲን ዩክሬንም ተመሳሳይ ነገር ታደርጋለች ብለን እንጠብቃለን ያሉ ሲሆን የተኩስ አቁሙን ጥሶ የሚመጣ ኃይል ካለ ግን ለመመከት ጦራችን ዝግጁ መሆን አለበት ብለዋል። የዩክሬኑ ፕሬዝዳንት ዘለንስኪ ግን ተግባሩን ፑቲን በሰዎች ሕይወት ለመጫወት የሚያደርገው ሌላ ሙከራ ነው ብለውታል። የዩክሬን የውጭ ጉዳይ ሚኒስትር እኛ ባለፈው መጋቢት ወር ከአሜሪካ የቀረበውን የ30 ቀን ተኩስ አቁም ተቀብለናል ያሉ ሲሆን ፑቲን አሁን የ30 ቀናት ተኩስ አቁም ከማወጅ ይልቅ የ30 ሰዓት ተኩስ አቁም ማወጁን እየነገረን ነው ብለዋል። ሚኒስትሩ አክለውም ፑቲን ንግግራቸው ሌላ ተግባራቸው ሌላ ሲሆን ብዙ ጊዜ አይተናል በማለት በማወጃቸው እምነት እንደሌላቸው ገልጸዋል። ከዚህ በፊት በ2023 ፑቲን የገና በዓልን በተከበረበት ወቅት ለ36 ሰዓታት ተኩስ አቁም አውጀው የነበረ ሲሆን በወቅቱ ፕሬዝዳንት ዘለንስኪ ፑቲን ጊዜ ለመግዛት የሚያደርገው ነው ብለው ነበር። በተያያዘ ዜና ጦርነቱ ከተጀመረ በኋላ ሩሲያና ዩክሬን ትልቅ የተባለውን የወታደራዊ እስረኞች ልውውጥ አድርገዋል። የዩክሬኑ ፕሬዝዳንት ዘለንስኪ 277 የዩክሬን ወታደሮች ከሩሲያ መመለሳቸውን ሲገልጹ ሩሲያ በበኩሏ 246 ወታደሮቿ ወደ ሩሲያ መመለሳቸውን ገልጻለች። የተከበራችሁ የቻናላችን ቤተሰቦች ወቅታዊና ዓለም አቀፋዊ መረጃዎችን ለማግኘት ቪዲዮውን ላይክ እና ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እንላለን። ሰላም።